ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አዳኞቹ ዛሬም ታምር እየሰሩ ነው። 206ኛ ኮር አዳይ ቡድን ከሌሊቱ 5 ሰዓት ተኩል በደብረ ማርቆስ ከተማ በፈጸመው የቦምብ ጥቃት 11 አድማ ብተናዎች ሲገደሉ 8 የሚሆኑት ከባድ ቁስለኛ ሆነዋል። በደብረ ማርቆስ ከተማ ከሌሊቱ 5 ሰዓት ተኩል ከመስጊድ አካባቢ ወደ ሐዲስ ዓለማየሁ አደባባይ ሰራዊት ጭኖ ሲሄድ በነበረ አንድ ፓትሮል ላይ በተፈጸመ የቦምብ ጥቃት 5 አድማ ብተና ሲገደሉ 6 አድማ ብተናዎች ከባድ ቁስለኛ ሆነዋል። በተመሳሳይ ሰዓት እንዲሁ የ206ኛ ኮር አዳይ ቡድን በስላሴ ካምፕ በመሸጉ የአድማ ብተናዎች ላይ በፈጸመው ጥቃት 6 የሚሆኑት በቦምብ ጋይተው ሲሞቱ 3ቱ ደግሞ ከባድ ቁስለኛ ሆነዋል። ተከታታይነት ባለው የአዳኝ ኦፕሬሽን የጠላት ኃይል እየተደመሰሰ ሲሆን በደብረ ማርቆስ ከተማ በወጀልና ሉማሜ ከተሞች እንዲሁ ከባድ ጥቃት በጠላት ላይ ማሳረፍ ተችሏል። የካቲት 16 2018 ዓ.ም ከሌሊቱ 5 ሰዓት ተኩል በሁለት ቦታ የቦምብ ጥቃት የፈጸመው የ206ኛ ኮር አነፍናፊ አዳይ ቡድን በድምሩ 11 አድማ ብተና መግደልና 8 የሚደርሱትን ከባድ ቁስለኛ ማድረግ መቻሉን ቡድኑ አስታውቋል ሲል የአፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት ገልጿል። እንዲሁም ሜጀር ጀነራል ባንታ ባተ ተወራሪ ክፍለ ጦር ታላቅ ድል ተቀዳጅቷል። የአብይ አህመድ ጥምር ሰራዊትን ከደብረ ታቦር ከተማ በቅርብ ርቀት ከጸጉር ኪዳነ ምህረት እስከ ኮካ ከቆሌ እስከ አለምሳጋ ከእንቁርቁባ እስከ ተንሽራታ ድረስ በደንብ ገርፈውታል። ውጊያው ከመጀመሩ ጠላታማ የአማራ ፋኖን ክንድ መቋቋም ተስኖት አድማ ብተናዎች ተደምስሰዋል፣ ተማርከዋል። ትራፊክ ፖሊስ እስከ ወዲያኛው ተሸኝቷል። ሚሊሻ ተሸኝቷል። የአብይ መከላከያ ተማርኳል፣ ተደምስሰዋል። ጠላት የመዋጋት ሞራሉ ደቆ የተንጠባጠበ ወደ ደብረ ታቦር ከተማ እየፈረጠጠም ይገኛል ሲል አፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀቅ ያለው ጸጋ አለባቸው ገልጿል። በተያያዘም በጋዜጠኛ ጎበዜ ሲሳይ፣ ገነት አስማማው፣ መስከረም አበራና ዳዊት በጋሻው ላይ የተመሰረተው የሽብር ክስና የሞት ቅጣት ስጋት በሚል ሲፒጂ ባወጣው ዘገባ የጋዜጠኞች መብት ተሟጋች የሆነው ሲፒጂ ባወጣው የ2026 አዲስ ሪፖርት ቮይስ ኦፍ አማራ መስራችና ጋዜጠኛ ጎበዜ ሲሳይ በአሳሳቢ ሁኔታ ውስጥ እንደሚገኝም ገልጿል። ጋዜጠኛው በአሁኑ ወቅት የተመሰረተበት የሽብርተኝነት ወንጀል ጥፋተኛ ተብሎ ከተፈረደበት እስከ ሞት ቅጣት ሊደርስበት እንደሚችልም ተመላክቷል። በአማራ ክልል ያለው ግጭት በተመለከተ ዘገባዎችን ሲያቀርብ የቆየው ጎበዜ ሲሳይ እንደ አውሮፓውያን አቆጣጠር በግንቦት 2023 ወደ ጎረቤት ሀገር ጅቡቲ ተሰዶ ሳለ በቁጥጥር ስር መዋሉ ይታወሳል። የጋዜጠኛው ጠበቆች ለሲፒጂ እንደገለጹት ጎበዜ ከጅቡቲ ወደ ኢትዮጵያ የተላለፈው ግልጽ ባልሆነ ሁኔታ ነው። የኢትዮጵያ የጋራ የጸጥታና ደህንነት ግብረ ኃይል በወቅቱ በሰጠው መግለጫ የጅቡቲ ባለስልጣናትና ዓለም አቀፉ የፖሊስ ተቋም ኢንተርፖል ለጋዜጠኛው መያዝ እገዛ ማድረጋቸውን ቢገልጽም ኢንተርፖል ግን በጉዳዩ ላይ እጁ እንደሌለበትና ግለሰቦችን አሳልፎ የመስጠት ስልጣን እንደሌለው ለሲፒጂ በኢሜል አረጋግጧልም ብሏል። የክሱ ይዘትና የሞት ቅጣት ስጋት በሰኔ 2023 በፌዴራል ፍትህ ሚኒስቴር በቀረበው የክስ መዝገብ ጋዜጠኛ ጎበዜ ሲሳይ ከሌሎች 50 ተከሳሾች ጋር የሽብርተኝነት መከላከልና መቆጣጠር አዋጁን በመጣስ ተከሰዋል። በዚህ መዝገብ ላይ ሌሎች ጋዜጠኞች ማለትም ገነት አስማማው፣ መስከረም አበራ፣ ዳዊት በጋሻው ይገኙበታል። አቃቢ ህግ ጋዜጠኛውን መንግስትን በኃይል ለመጣል ከሚንቀሳቀሱ አካላት ጋር በስብሰባዎች ላይ ተሳትፏል፣ የፕሮፓጋንዳ ቁሳቁሶችን አዘጋጅቷል፣ እንዲሁም በተለያዩ ማህበራዊ ሚዲያዎች ህዝብን የሚያነሳሱ ጽሑፎችን፣ ምስሎችን አሰራጭቷል ሲል ከሶታል። አዋጁ እነዚህን መሰል ድርጊቶች በህዝብ ላይ ፍርሃትን በመንዛት የፖለቲካና የርዕዮተ ዓለም ግብን ለማሳካት መሞከር በሚል እስከ ሞት ቅጣት ሊያደርስ እንደሚችልም ደንግጓል። ጋዜጠኛ ጎበዜ ሲሳይ በህዳር ወር 2024 ፍርድ ቤት ቀርቦ የጥፋተኝነት ስሜት አይሰማኝም በማለት ክሱን ያስተባበለ ሲሆን ጠበቆቹ ክሱ ፖለቲካዊ መነሻ ያለው ነው በማለት ውድቅ እንዲደረግ ያመለከቱ ጥያቄ ሳይሳካ ቀርቷል። እንደ አውሮፓውያን አቆጣጠር ከየካቲት 2025 ዓ.ም ጀምሮ አቃቢ ህግ በጋዜጠኛው ላይ የሰውና የሰነድ ማስረጃዎችን ማቅረብ መጀመሩን የሲፒጂ ዘገባም ያመለክታል። ሲፒጂ በጉዳዩ ላይ ማብራሪያ ለማግኘት ወደ መንግስት ኮሚኒኬሽን አገልግሎትና ወደ ፍትህ ሚኒስቴር በተደጋጋሚ የሚል ጥያቄዎችን ቢልክም እስከ 2026 መጀመሪያ ድረስ ምንም አይነት ምላሽ እንዳላገኘም ገልጿል። ጋዜጠኛ ጎበዜ ሲሳይ ከዚህ ቀደም በ2022 ሁለት ጊዜ ለእስር ተዳርጎ እንደነበርም አስታውሷል። በአሁኑ ወቅት በቃሊቲ ከፍተኛ ጥበቃ የሚደረግበት እስር ቤት ውስጥ የሚገኘው ጋዜጠኛው በአማራ ክልል ካለው ግጭት ጋር በተያያዘ በቁጥጥር ስር ከዋሉ 5 ጋዜጠኞች መካከል አንዱ ሆኗል። ሌላው ክፍለ ጦሩ የቀድሞ አዛዡን አክብሮ ባዘከረ በሰዓታት ውስጥ የብልጽግና ሰራዊት እያራገፈው
ይገኛል። የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር 7 ክፍለ ጦር ከ8 ሰዓት ጀምሮ በተጉለትና ቡልጋ አውራጃ ባሶና ወረና ወረዳ ልዩ ቦታው ታይሙ ሻርሲ በምትባል ቦታ ላይ በብልጽግናው ዙፋን አስጠባቂዎች ላይ ከቀጠናው አርበኞች ጦር ጋር ሰራዊት ጋር በመቀናጀት የተቀናጀ ድል አግኝቷል። ጠላት ከደብረ ብርሃን ከቀየትና ከጉዶ በረት ያለ የሌለ ኃይሉን በመያዝ ፔፔን ጨምሮ ከባድ መሳሪያ በመታገዝ ወደ ጀግናው የ7 ክፍለ ጦር ቢያመራም የወገን ኃይል ገዥ ቦታዎችን በመያዝ ቀጠናው ለአገዛዙ አየር ወለድ አባላት እሳት ሆኖበታል ሲል የክፍለ ጦሩ ህዝብ ግንኙነትም ገልጿል። የዛሬው ተጋድሎ ለየት የሚያደርገው ክፍለ ጦሩ የቀድሞ ጦር አዛዡን ሰማዕቱ አርበኛ ተስፋዬ ቦጌን የ1ኛ ዓመት መታሰቢያ ቀኑን በመዘከር ቃል ኪዳኑን ያደሰበት ቀን በመሆኑ ልዩ ያደርገዋል ሲል የክፍለ ጦሩ ህዝብ ግንኙነት ኃላፊ አርበኛ ኢሳያስ ከበደ ገልጿል። ይህ ዜና እስከተጠናከረበት ድረስ ከአጼ አምደ ጽዮን ኮር 7 ክፍለ ጦር እንደ ተርቦ የሚናደፉት የሲኖ ሻለቃ እንዲሁም የባሶ ወረና የአፋብን ሸዋ ጠቅላይ ግዛት እዝ የአርበኞች ጦር ሰራዊት የፋሽቱን ወታደር በቅንጅት እየገረፉት መሆኑን ክፍለ ጦሩ አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።